የተከበራችሁ ውድ አድማጮቻችንና ተመልካቾቻችን የፕሮግራማችን ተከታታዮች ጤና ይስጥልኝ እንዴት ሰነበታችሁ እያል እንግዲህ በዚህ ፕሮግራም የተለያየ ባለሙያዎችን በጤና በሃይማኖት በትምህርት እንዲሁም በማህበራዊ ጉዳይና በከተማ ሸንጎ ተመረጡትን ወንድሞቻችን እህቶቻችን አባት እናቶቻችን ወደዚህ ያመጣን ከፍ ያለ ዘገባ እናስመዘግባለን። በዛሬው ዕለት የተከበረችው ውድ እህታችን ወይዘሮ ሀብታም መኮንን የርሾን ለጽዮን ኗሪ የከተማ ሸንጎ አባል ስትሆን በስራውም ደግሞ በተለያየ ማህበራዊ ጉዳይ እንቅስቃሴ ታደርጋለች። ወይዘሮ ሀብታም ወደዚህ ወደ መድረካችን ስለመጣሽ በእኔና በስራ ባልደረቦች ስሙኛ እንኳን ደህና መጣሽ እላለሁ። አመሰግናለሁ። በጣም አመሰግናለሁ። እናንተም ደግሞ አክብራችሁ ስለጠራችሁኝ በጣም አመሰግናለሁ። እንግዲህ ሀብታም እንግዲህ ለተመልካቾቻችንም ሆነ ለአድማጮቻችን ሀብታም ማናት? እስቲ እንደው አጠር ባለ በአንድና በሁለት ደቂቃ። እኔ ሀብታም የተወለድኩት ጭህራ ኢትዮጵያ ማክሰኝት ያልተደረስ ቢያድግልኝ የቲቱ ፍርዱ ልጅ ነኝ። መጣሁት በሱዳን አረጌ ነው ከወላጆቼ ጋር እዚህ ሀገር ነው ያደግኩት። ዛሬ ግን እዚህ አድጌ ተምሬ ባለትዳር ነኝ። የሁለት ልጆች እናት ነኝ። እስራኤል ሀገር አገልግያለሁ፣ ውትድርና አገልግያለሁ። ዩኒቨርሲቲ ተምሬ ጨርሻለሁ። ይሄን ይመስላል። እንግዲህ በጣም እናመሰግናለን። አዎ እዚች ቅድስት ሀገር ለመምጣት ትውልድ ሀገራችን ገጠር ተነስተን ወደ ቅድስት ሀገራችን ሁላችንም በዚህ በመራራው ቦታ ነው አቋርጠን የመጣን እና አሁንም ደግሞ እንኳን ደህና መጣሽ እያልኩ እንግዲህ የዛሬው ፕሮግራማችን አንቺ የስራ ድርሻ ከማህበረሰቡ ጋር የምትሰጪው አገልግሎት በአሁኑ ጊዜ ሀብታም መኮንን ምን እያደረግሽ ትገኛለሽ? እኔ ዛሬ ተመስገን ጌታ ክብር እግዚአብሔር ይመስገን ህዝቤን እያገለገልኩ ወገኔን እያገለገልኩ የህዝብ ተመራጭ ሆኜ በሁለተኛ ዙር በመጀመሪያ ጊዜ ከ20 ዓመት በፊት ተመረጥኩ ለመጀመሪያ። አሁን ደግሞ በሁለተኛ ተመርጫለሁ። ወገኔ ለሀገሬ አንደኛ ይሄው እንደምታውቀው የፖለቲካ የከተማ ፖለቲካ አባላት መሆን በበጎ አድራጎት ነው። የሚቀበሉ ደሞዝ የከተማ ከንቲባና ምክትሎች ናቸው። ተራ ተመርጦ የገባ ቲክ ቢኖረውም ስብሰባ ቢሰበሰብም በነፃ ነውና ህዝቤን ወገኔን አገሬን በነፃ አንደኛ በነፃ አገለግላለሁ። ሁለተኛ ደግሞ ለቤቴ ለህይወቴ ለኑሮዬ ለልጆቼ ሰርቼ እበላለሁ በሙያዬ። በተለያዩ ቦታዎች ሰርቻለሁ። አንደኛ ደግሞ ያው በትምህርቴ በሙያ አንደኛ ዲግሪ ፖለቲካል ሳይንስ መዲና ተማርኩ። ሁለተኛ ዲግሪ የውጭ እርጎኔ ማለትም አማካሪ የድርጅት አማካሪ ተማርኩኝ። ሁለተኛ ደግሞ እንዲሁ ደግሞ እርዳታ የመስጠት የአንኻያ ማለትም ምክር ትምህርት ለመስጠት ለወላጆች፣ ለእናቶች፣ ለቤተሰብ፣ ለሀገር የዚህ አይነት ደግሞ ትምህርት አለኝ። ይሄን አደርጋለሁ። እንግዲህ በመጀመሪያ ደረጃ አንቺ አዎ በልጅነትሽ መጥተሽ እዚህ ሀገር ትምህርትሽን ጨርሰሽ ውትድርና አገልግለሽ አሁን ደግሞ ለማህበረሰቡ በፖለቲካ እያገለገልሽ በፖለቲካ በዚህ በተለይ በከተማ ሸንጎ ሆነሽ ትመረሽ ሁለተኛ ጊዜሽ ነው እና በመጀመሪያው ጊዜ ምን አደረግሽ? እንዴት ነበር? ለመጀመሪያው ጊዜ ከባድ ነበር። ምክንያቱም አንደኛ በዛን ጊዜ ብዙ በእድሜም በእውቀትም በራሱ በፖለቲካውም እሴት በመሆንም ራሱ ማህበረሰቡን ራሱ ፖለቲካ ይርጉኒት ማለት ይሄን ለመማር ግን ፍላጎቱ ስላለ እና ወኔ ስላለ ህዝብ ለመርዳት ሀገር ለመርዳት ወገን ለመርዳት ከንጹህ ልብ ተነስቼ ስለመጣሁ ምንም ቢከብደኝም ብዙ ሂደቶችን አድርጌያለሁ። ብዙ ስራዎችን ለወገኔ ከወገኔ ጋር በመሆን በመመካከር
በመተባበር ከሽማግሌዎች ከትልቆች ከወጣቱ ጋር በመሆን በመመካከር በምክክር ይሄ ይሆናል ይሄ አይሆንም ይሄ ይጠቅማል ይሄ አይጠቅምም ለመብታችን ይሄ ነው ግዴታችን ይሄ ነው በማለት እርግጥ የዛን ጊዜ በኮአሊቲ አይደለም የነበርኩት በኦፖዚሲያ ስለነበርኩኝ በጣም ይከብድም ነበር ይቀልም ነበር ምክንያቱም ወጥተህ ይሄ አልሆነም ብለህ አውጥተህ የውስጡን አውጥተህ ለህዝብ ለማሳየትና ገለጻ ለማድረግ ስተቶችን ለመናገር ቀላል ነው ግን እንደዚህ አድርገህ ሌላ ነው የሚሰራው ሰርተው አንተ ሌላ ነው እንትን የሚቀበልበት ያደረገ የሚባልበት በአሁኑ ወቅት ግና ራሱ ኳሊቲው ስላለው ገንዘብ ይሰጣል ለህዝብ ወገን ለመርዳት ይቻላል ያሰብከው ማሳካት ይቻላል ብዙ ቅዶችን አድርገን ለወገናችን ለሀገራችን እቅዶች አሉ እርዳታም ባጀት ማሳደግ ለህብረተሰቡ እኔ የኔ ቲክ ኢትዮጵያዊ ብቻ አይደለም ምክለለቶሪ ማለ ሽኩናት ራማት ያለው አለ የኛ ህብረተሰብ ቲክ አለ የወጭት ነኝ ለከተማው ከንቲባ ይሄ ስራዎችን ብዙ እድልና ብዙ ምርኻብ አለ ማለትም ለመስራት ኑሮውን የከተማውን ኑሮ ለማሻሻል ወይም ብዙ እድል አለ ስለዚህ ይሄን ይመስላል ለመጀመሪያው ከባድ ነበር ግን ከባድ ነው ብዬም ብዙ ነገሮች ሰርችባቸዋለሁ በዛን ጊዜ ህዝቡን በይዞ እያቀናበርነ እየተገናኘነ ከተውንም አፍገናይ ሁላ ያደረግነ ይሰጠና ይሰራልን በዛን ጊዜ ትምህርት ቤቶች በየራሳቸው ለልጆች ትምህርት ቤት ነበር ጋን ለብቻ ነበር ያንን እንትን በማለት በመውጣት በጋዜጣ በመውጣት ውጭ ሰላማዊ ሰልፍ በማድረግ ብዙ ሂደቶችን አድርገን ያነ ቦታ ልጆች ከአንድ ቦታ እንዳይማሩ በየቦታው ተዋውደው እንዲማሩ ጥሩ ትምህርት እንዲሰጣቸው ብዙ መገልገያዎችም እንዲሰራ ከወገኑ ከስማ አንድም ስራ እኔ ብቻ አደረኩት ቢባል ስተት ነው ሁሉም በበጎ አሁን የኛ ህብረተሰብ የማይታወቅላቸው የማይመሰገኑ ብዙ በበጎ አድራጎት የሚሰሩ የኛ ሰዎች አሉ ለምሳሌ አሁን በመዋዕዶን የተነሳ በቤት ክህነት የተነሳ እድሜያቸውን ለህዝቡ አገልግሎት የሚሰጡ ደከመነ ሰለቸነ ሳይባሉ ለዚያም አይመሰገኑም ራሳቸው ጥቅም እንዳላቸው እንትን እየተወዘገቡ ግን ብዙዎች አሉ ይሄ እንደው ለምሳሌ በዚህ መድረክ ላይ ግልጽ እንዲሆን የምፈልገው የኛ ህብረተሰብ ትልቆች ሽማግሌዎች ሴቶችም ሆነ ብዙ በበጎ አድራጎት ብዙ እንትን ይላሉ ከመዋዕዶን ሄዶ እስከ 9 እስከ 10 ሰዓት አምሽቶ ማሳለፍ ስጋ መክተፍ እንጀራ ማሳለፍ የመከራም ሆነ የደስታም ሆነ ራሳቸው በነፃ በበጎ አድራጎት ህዝቡን ሲያገለግሉ ነው የሚኖሩ ይሄ ነገሮች ለምሳሌ አሁን እኔ በጣም አክብራቸዋለሁ በጣም ወዳቸዋለሁ በጣም ይሰሙኛል እሰማቸዋለሁ አብረንም እነሱ ጋር እንሰራለን እነሱን ወገኖችን በእውነት ወደዚህ ወደኛው ህብረተሰብ ስል ልዩ የሚያደርገና እንደዚህ ተባብሮ መስራቱ ጥንቅና ቢሰጠው ጥሩ ለምሳሌ የኛ ከተማ እንደዚህ በበጎ አድራጎት የሚሰሩትን በስግድ ጊዜ የስግድ እንደነገ ሊሆን ማታ በየከተማው ይውቅና ምስክር ወረቀት እንሰጣቸዋለን ሁሉች ማን ነው ያገለገለ በምን ነው እንትን ያለ ያደረግነ እኛ በእኛ ከመንደሩ እየተጠያየቀነ ከሰራተኞች ከተማ ሰራተኞች ጋር ያደረግነ ከዛ ስብስብ አድርገን በየአመቱ ስለሰዎች በጎ አድራጎት ምስክር ወረቀት ይውቅና እንሰጣቸዋለን እና በጣም ከፍ ያለ ግንዛቤ ነው ያስጨበጥሽን ያህል ሌላው እንግዲህ ወኔው ብለሻል ወንድ ልጅ አባቱ ሴት ልጅ እናቱ ይባላል ይሄን ወኔ እናትሽ ነው ወይስ ከአባትሽ ነው ወረሽው ከሁሉም ከእናቴም ከአባቴም አባቴም ነፍሱን ይማረው ብዙ ተምሬያለሁ ከእናቴም እናት መሆን ባለ ትዳር መሆን ባለ ህይወት መሆን እናቴ የትዳር ምሳሌ ነው
አባቴ የጀግንነት ምሳሌ ነው። እናቴ ጤናዋን ይስጣት እድሜዋ ይርዘም ትኖርልና የምትለን ይበድሏችሁ አትበድሉ፣ ሰው እግዚአብሔር አለ፣ እግዚአብሔር ይጠብቃችኋል፣ አታስከፉ። ትዳር ቀላል አይደለም፣ ጥሩ አድርጋችሁ ትዳራችሁን ያዙ ነው የምትለን ነው ሁልጊዜ እናታችን። አባታችንም እንዲሁ አይ ትዳር ጥሩ ነው፣ ነውር ነው፣ ዝም ብሎ በቀላሉ ልጅ ቤት አይበተንም፣ ተማሩ፣ አስተማሩ። ከአባቴ ትልቅ ትምህርት የተቀበልኩት ነፍሱን ይማረው፣ ትምህርት ብትማሪ ያንቺ ቀሪ ሀብትሽ ነው፣ ማንም አይካፈልሽም። ልብስ ብትገዢ ልብስ ይቀደዳል፣ ወርቅ ብትገዢ እንትን ሁሉ ነገር፣ ትምህርት ግን ያንቺ የግል ሀብትሽ ነው። ለቀሽ ብትሄጂ ሆድሻል ብትሄጂ ማንም የማይካፈልሽ ትምህርት ነውና በትምህርት ተማሩ፣ ወቁ፣ ተማሪ። ሰው በእውቀት እንዳትበደይበት ሲለኝ ነበር። ነፍሱን ይማረው። በተቻለ መጠን የሱን አርያና የሱን ወኔ ተመስገን ጌታዬ ሰጠኝ ሄዷል። እዚህ ያለ ነፍሳቸውን ይማረው። ወደ አባትሽ ነፍሳቸውን ይማር፣ ለእናትሽ ደግሞ እድሜያቸውን ጤናቸውን ያስረዝምልን። ያው ለማንኛውም የመጀመሪያ ለእያንዳንዱ ልጅ የመጀመሪያ ትምህርት ቤቱ ለወደፊትም ደግሞ ዘላቂው መንገዱ የእናት አባት ቤት ነው። እናት አባት አሁን እንግዲህ አንቺ እናትሽ ስትማሪ አንቺ 2 ልጆች አሉ ይብለሻል። እንደገና ደግሞ ትዳር በጣም ያው እግዚአብሔርም አዳምን ከሰራ በኋላ ሔዋንን ይሰራል ረዳትህ ትሆን ዘንድ ነው ያለው። አንቺ አሁን በሴትነት ደረጃ ለባልሽ በእናትነት ደረጃ ለልጆችሽ እንዴት ያለሽ ሴትና እንዴት ያለሽ እናት ነሽ? በጣም መወዳቸው ሳስቸው መወዳቸው ልጆች ባለቤቴ እንዴት ያልኩ እናት ነኝ። ወዳጅ አክባሪ፣ የልጆችን መብትና ምንነት የማከብር፣ በእያንዳንዱ መብት አላቸው። በጣም ወዳቸዋለሁ። ምን እናት አባቱ ነው ልጅ የማይወዳል ልትይ ነው? እና ደግሞ ከዚህ እንግዲህ አሁን ለማህበረሰቡ በተለይ አጠር ባለ ሁኔታ የከተማ ሸንጎ መሆን ስራው ጋር ከግል ስራሽ ከቤት ስራሽ ጋር አድርገሽ እንዲሁም ደግሞ የተለያየ ስብሰባ ታመሻለሽ። የቤተሰብ ድጋፍ ስለዚህ ላይ እንዴት ነው? አይከብድሽም ወይ? እንዴት ነው? እስኪ ትንሽ ገለጽ አድርግልን። ሁሉም መስዋዕት መክፈል ነው። በጎ አድራጎት ማለት ሰዓት ታውቃለህ፣ ስራ ሙሉ ስራ ነው የምሰራው። ሙሉ ስራ መስራት ማለት ከውጭ ከሌላ ቦታ ካሽ ወደጀ ነው የምሰራው። ቀላል አይደለም። አንድ እጅ አንጨበጭብ፣ 2 እጅ ነው የሚያንጨበጭብ። ሲያንጨበጭብ 2 እጅ ድምፅ ይሰማል። እኔ ሁላ ባደርግ በትብብር በባለቤቴ በልጆቼ በመተባበር በመቻቻል በእነሱ ላይ ነው እንጂ እኔ ብቻዬን ምንም ማድረግ አልችልም። ማንም ሰው ብቻውን እኔ ያደረኩ የሚል ውሸተኛ ነው። ረዳት ከሌለው መራመድ አትችልም። መራመድ የሚቻለው ረዳት ሲኖርህ፣ ገዳፊ ሲኖርህ። ብርሃኑ ማለት ገዳፌ፣ ረዳቴ፣ መካሬ፣ ተቆጨ፣ ይሄ መሆን አለበት፣ ይሄ እንደዚህ አይሁን ብሎ የሚተባበረኝ የትዳር ጓደኛዬ ነው። እንግዲህ ስለ ቤተሰቦችሽ በቃ ያለ በመመሰጋገን በመመከባበር በእውነት የታደልሽ ነሽ። እንደዚሁም ለሌሎች ቤተሰቦች ጥሩ ምሳሌ የምትሆኝ ነሽ። አሁን እንግዲህ ሀብታም የከተማ ሸንጎ አባል ናት። ማህበረሰቡ እንዴት ይመለከትሻል? ያለው ተሳትፎስ እንዴት ነው? አንዳንዴ መረጠ በኋላ እሱ አይናሰራልንም
መርጠራት ነበር እያለ ይላሉ። እንዴት ናቸው ካንቹ ጋር ያሉ እኔ ወገኔን እወዳለሁ እነሱም ይወደኛል ብዬ ነው የማስበው። ሰው እርግጥ እወደዋለሁ እንጂ ይወደኛል ማለት ይከብዳል። ግን እኔ እንደማስበው ከሆነ አስፈላጊ በሆነ ነገር በተለዩ በመመካከር በመወያየት ህዝቡ መገልገያ ቦታዎችን ለማሻሻል ለማሳደስ ለመከወን ለምሳሌ አሁን የኛ ከተማ ባንዱ የራማቴሊያው ደብተር ያዥ ነኝ። አሁን ከዚያ ለምሳሌ ብዙ ስራዎች አሉ። ቤት አፍርሶ አዲሶ እንደገና ደግም ሰርቶ አዲስ ቤት ለመስጠት የኛ ህብረተሰብ ብዙዎች ስላሉ ከዚያ በማግባባት በመናገር ገለጻ በማድረግ ከውስጥ አብዛኛውን ጊዜ እኔም ማምነው በስራ ነው። አረኩ ቢሉት እንትን አይሆንም። ሰርቶ ማሳያ ነው። በውስጥ ሆኜ ብዙ ለወገኖች ቢያውቁም ባያውቁም ችግሩን ከላይ እንትን እያቀረው በጀት አስጨምራለሁ ለወገኔ ልዩ ነገሮችን ትብብሮችን አስፈላጊ የሆኑትን በትምህርት በተለይ በትምህርት በስራ አስፈላጊ የሆኑትን በተቻለ መጠን ሙላው ተሟላ ተሳካ ማለት ውሸት ነው። ግን በተቻለ መጠን ህጉ በሚፈቅደው በሚቻለው ለወገኔ እረዳለሁ፣ እተባበራለሁ፣ ወደ ኋላ አለ። እንግዲህ ያው ምን ይባላል ሰው ያቅሙን ለቀርሙን እንደገና ደግሞ ያዙትን ተወረወሩ ፈሪያ ይባላል። ዋናው ትልቁ የኛን ማህበረሰብ አምኖ እንደመረጠ አምኖ እንደወከለ በእምነት ማገልገል አንደኛ ቅድም ያልሽው ነው። በተለይ ኢትዮጵያ አባቶችና እናቶች ልጄ አትበድል፣ በመስሪያ ቤት በምትቀመጥ ጊዜ በፍርድ አታዳላ፣ የወሬቱም ያለ ነው። አሁን እንግዲህ ወደ በተለይ አሁን ባለንበት ጊዜ ሽማግሌዎች የእድሜ ባለጸጋ ብዙ እንክብካቤ ያስፈልጋቸዋል። ከዚህ ላይስ እንዴት ነው? አንድ በሁለተኛ ደረጃ ዛሬ ወጣቱን ስታየው ችሎታ እያላቸው ፍላጎታቸው እና ወይም ደግሞ አለ አይደለ እኔ እንደዚህ ብዬ የት ልደርስ ነው ወይንም ደግሞ ባለው የምንቀሳቀስበት እንኳን ደገፋ የለኝም ለሚለው ሽማግሌዎችን ጀምርና ኋላ ወደ ወጣቶች እንዴት ነው? ወደ ሽማግሌዎች በኩል አሁን ለምሳሌ የኛ ከተማ ከሀብታም ከተማ ስለተብላ ስለምትታሰብ ለሽማግሌዎች እርዳታ ለምሳሌ አይሰጥም ብዙ። ምክንያቱም እርዳታ የሚሰጡ በደሃ ከተማዎች ነው። አሁን ከተማው ከንቲባ ጋር በመወያየት በማስረዳት የኛ ከተማ ሽማግሌዎች የሚቀበሉት ቢተዋህሎሚ ክዝባና ራምሌ ወይም ሌላ ቦታ ያሉት የሚቀበሉት ክዝባ ወጥቶ ክዝባ ነው። ስለዚህ ቦታ ቢቀይሩ ገንዘብ እድገት ይበለጣላቸው ማለት አይደለም እና በዚህ በማሳመን በተቻለ መጠን ምንም ብዙ ባይሆን ከ80 ዓመት በበላይ ለሆኑት እርዳታ እንዲሰጥ ለምሳሌ በአመት ባሎች ጤፍም ደቄትም ምንም በብዙ ባይሆን በተቻለ መጠን ብዙ ወጪ ነው። ወጪው ብዙ ነው። ለ80 ዓመት ለሆኑት ምግብ ደግሞ እንጀራ እንዲሰጣቸው አስፈቅጃለሁ፣ እንጀራ እንዲቀበሉ። ሁለተኛ ደግሞ መዋዶን እንዲሰጣቸው ሰዓት በኋላ ጠዋት ወላጆች ልጆቻቸው ቤተሰብ ስራ ስለሚሄዱ ብቻቸውን እንዳይደበሩ ከዛ ደግሞ ምግብ እንዲሰጣቸው እርዳታም እንዲሰጣቸው ከበረታቸው አንደበታቸው እንዳይነካ እንዲደሰቱ ያላቸውን እነሱ እኛን እዚህ አድርሰውናል። እኛ ደግሞ እንዴት ነው የምናደርገው? ከዚህም ደግሞ ተጨርሶ ሙላው ተሳክቷል ሳይሆን አሁን ለምሳሌ 1 አመት ከ7 ወር የሆነ ነው ከተመረጥኩ። በዚህ ጊዜ ውስጥ ብዙ ነገሮችን ብዙ ለውጦች ታይተዋል። እስከ 5 አመት ደግሞ በእግዚአብሔር እርዳታ ደግሞ ብዙ ለውጥ እናሳያለን። ለምሳሌ አሁን ቤት ሞረሸት የተጀመረ የሚሰራ ለመጀመሪያ ጊዜ ከማንም ቦታ ያልተሰራ ተወስኖ ባጀት ተቆርጦለት ልናሰራ ነው። ምንነታችን ለማንጸባረቅ በከተማችን ይሄንን ይመስላል። ወጣቱ በመጥለው
ለወጣቶች ማለት በአምቢቫለንት ነው። ምክንያቱም ጎበዞች ናቸው፣ የሚማሩ አሉ፣ የሚሰሩ አሉ፣ ትዳራቸውን፣ ቤታቸውን፣ ስራቸውን ይዘው ማንንም የማያዩ ከመላው ህብረተሰብ ጋር ተዋውደው የሚኖሩ አሉ፣ የሚከብዳቸውም አሉ። ለህብረተሰቡ ገባ ብሎ እኔ ጥሪ የማደርገው የሚኖር የሚያዳምጥ ካለ ወጣ ብለን ከመላው ህብረተሰብ ጋር ለመዋሃድ ለመውሰድ የሚሰጡትን አገልግሎት በየከተማው አሉ። ብዙ ነገሮች እኛ እናውቅም፣ ለኛ አይደለም መጣ ገንዘብ ግን እኛ አልደረሰንም ማለት ብቻ ሳይሆን ውስጥ ገብቶ ብዙ የተማሩ አሉ። ውስጥ ገብቶ ጠይቆ አጣርቶ አለቻሉ ሳይሆን ውፍዶት ማጣራት ማንኛውም ድርጅት ማንኛውም መስሪያ ቤት ሽክፉት መስጠት ግዴታው እስከሆነ ድረስ አንድ ነገር የማስበው ነገር ካለ ትክክለኛ አልሄደም መብታችን ተነክቷል ብሎ የሚል ከሆነ ያንን ነገር እስከ መጨረሻው ገብቶ አጣርቶ ይሄ ለወገናችን ወጥቷል፣ ይሄ አልተሰጠንም፣ ይሄ ተሰጥቷል፣ ይሄ ትክክል ነው፣ ይሄ ትክክል አይደለም የማለት መብት ለሙላው ህብረተሰብ እንዳለው ለኛ ወጣቶችም አለ። የምለምነው ነገር ቢኖር ከደጅ ሆነን ከጨዋታው ውስጥ አንሁን። ከጨዋታው የፖለቲካውን ውስጥ ገብተን የነሱ ነው አይደለም። ፖለቲካም ሆነ ትምህርትም ሆነ ስራም ሆነ ኢርጉንም ሆነ የነሱ ወይም የኛ የሚል ነገር አይደለም። አገራችን የከተማ ከንቲባ አባላት የሚመረጠው በበጎ አድራጎት አብዛኛውን ጊዜ ለወገኑ፣ ለሀገሩ፣ ለከተማው ለመስጠት ነው። ያኔ የሚሰጠው እኮ ሌላ አዲስ ነገር እኮ እናመጣም። አዲስ ነገር እኮ እኔ ተመረጥኩና ሌላ ልዩ ነገር አይደለም። አንተ ምሰራ ከተማ አንተ የበላይ ሰራ ማናጀር የምትሆን አንተ ለሀገር ማጻስ ቶንቲክ ስትቀበል የምናህ ኤሮሽ ምናሉ የምናህ ላጋፉ የሰራተኛው በአጠቃላይ ካንተ በበታች ነው። ይሄ እኮ መታወቅ አለበት። ለምሳሌ አንድ ሰው ለኔ ልዩ ሰራተኛ የለኝም፣ ኦኬ፣ ልዩ ጸሐፊ አለችኝ፣ ኦኬ፣ ግን የስራ ልምዱ የስራ ሂደቱ ከላይ ሆነ ወደ ታች ስራ እንትን ማለት ነው። ይሄን ይመስላል። በተጨማሪ እንግዲህ ያው የስራ ይሄ የምታደርገው በበጎ አድራጎት ነው። የስራ ቦታሽ ምንድነው የምትሰሪ? ጠየቅ ምቻል ከሆነ በመጀመሪያው ገለጥ አድርጌልሃለሁ። አንደኛ ዲግሪ፣ ሁለተኛ ዲግሪ የተለያዩ ትምህርቶችም ባደረኩባቸው በሞያዬ ማህበራዊ ስራ የውጤት ይርጉነት ነኝ። ሁለተኛ ደግሞ የህብረት የትምህርት አካል 10 አመት የትምህርት አካል በኸይኑ ክፍል ፎርማሊ ከዚያ ውስጥ ስሰራ የትምህርት የህብረት ሀሳብ ልዩ የመጡ ወጣቶች እንዴት ሆኖ የመጋዋሃድና የመማር ወላጆችና ልጆች ገብቷቸው የትምህርት አይነት ከሰዓት በኋላ እንዴት ብሎ መተው የመማር እንትን እንዳለባቸው ማልዳ ግዴታ ትምህርት ቤት ቢሄዱ ከሰዓት በኋላ መጥተው በይርጉኔ ነዋር በትኖት ነዋር እንዲማሩ እንዲሰሩ እንዲያውቁ የተለየ ስልጠና እንዲሰጣቸው የሚያድጉበት የሚዳብሩበት እውቀታቸውን የሚያዳብሩበት የሚሰጣለ። ለምሳሌ ከዚያ ትሉይ ተርቡት ይባላል። ማለትም ትሉይ ተርቡት ማለት በባህሉ ልዩነት ስላለ ለምሳሌ ራሻ ሌላ አስተያየት አላቸው ስለ ትኖት ነዋር፣ የኛዎች አናውቀውም፣ ጸርፋቲዎች ብናያኪባ ብቻ ነው የሚያውቁ። ይሄን አንድ ላይ አባሆች ጨምቄ እርዳታና ትምህርት እየሰጠው ልጆች መጥተው ከሰዓት በኋላ ሂደትና ትምህርት እውቀት መንህጉት እንዲያደርጉ። ለምሳሌ ፕሮጀክት ሳደርግ ለተዋርሸኔ በርሾል ጽዮን ፓርላመንት ነዋር ሄጄ ነው እንትን ያደረኩት ጥናት ያደረኩትና ምክር የሰጠው ለሰራተኞች ማለት። አሁን እንግዲህ ወይዘሮ ሀብታም ብዙ የምትሰሪባቸው ስራዎችን ለማህበረሰቡ የምትሰጪውን አገልግሎት ይሁን ሁሉ ተረዳነ። በጣም ደስ ይላል። ከዛ ደግሞ መንግስት በተለያየ ፕሮጀክት አማካኝነት ለኛ ማህበረሰብ ባጀት ያወጣል።
ያ ባጀት በእውነት በትክክል በየከተማው ይደርሳል ወይ? አንድ በሁለተኛ ደረጃ ደግሞ ፕሮጀክት ሎሚ በአንዳንድ ከተማዎች በአገር አቀፍ ደረጃ ይሰጣል። እናንተ ሳለ ካለስ ምን እየሰራ ነው? ለወደፊት እንዲመጣ ምን ማድረግ አለባችሁ? እና ከመንግስቱ ባጀት እንምጣ። ያ የሚወጣ የመንግስት ባጀት ጠቅላላ ለማህበረሰቡ ይደርሳል ወይ? ከደረሰስ በእንዴት አይነት ሁኔታ? እንግዲህ አንደኛ ፕሮጀክት ሎሚ ከኛ የለም፣ ከኛ ከተማ የለም። ሁለተኛ ልዩ ገንዘቦች፣ ልዩ እርዳታዎች የሚመጡ ገንዘቦች አሉ። ይደርሳሉ ወይ አይደርሱም የሚለው በአሁኑ ወቅት እኔ ባለሁበት ወቅት በከተማው ትላንትና እንዳጋጣሚ ባዳቲ ጉይ አድርገን ግልጽ ነው ተገልጾ ስንት እንደምንቀበል ስንት ለተለያዩ መስሪያ ቤቶች እንዴት እንደሚከፈሉ፣ ሁለተኛ ደግሞ ሁሉ ነገር ግልጽ ነው። አብዛኛውን ጊዜ የሚሰማው ዛቻ ምን እየሆነ ነው? ብዙ ገንዘብ እየመጣ አይደርስም፣ ብዙ ገንዘብ እንትን እያለ አይደርስም የሚባል ዛቻ አለ። ይህን ለማለት እኔ በእውነት ብዙ የተማሩ ወጣቶች ብዙ ብያለሁ። ይህን ቢቆረት ለማድረግ ወይም በካራ ለማድረግ መጥቶ መጠየቅ መብት ነው። ተሰራ አልተሰራ የሚለውን ዝም ብሎ በወሬ አይደለም። ይህን ያህል ሺህ መጣ፣ ይህን ያህል ሚሊዮን መጣ፣ ግን ከምን ደረሰ የሚባለው ይሄ ሀሜት አይደለም። እርግጥ ገንዘብ ይመጣል። ከዚያም ውስጥ ገብቶ አጣርቶ በትክክለኛ እንትን ማለት መተባበር መግባት፣ ይሄ እኔ ነው ይሄ ትክክለኛ ነው ማለት ለማንኛውም ሰው መብቱ ነው። ስለዚህ እኔ በበኩሌ በዚህ ባለሁበት በእኔ ባለሁት ጊዜ እኔ በተቀበልኩበት ጊዜ ዛሬ የት እንደሚሄድ ማን ለወደተኛው ማخلاቃም እንደሚያደርጉበት አውቃለሁ። በከተማዬ ማለት ነው። ለሌላ ከተማ ይሄ ነው ብዬ ኃላፊነት የለኝም። በከተማዬ ግን እስከ መረጭ እስከ ገባው ድረስ ኃላፊነቴን ለወገኔ ስለወሰድኩ ድረስ በተቻለ መጠን በህጉ መሰረት ግልጽ ነው አያለው ወት እንደሚሄድ። እንግዲህ የከተማ ሸንጎ አባላቶች ከተማው የሚሰጠው ባጀቶች የተለያየ ድርጅቶችን በበጎ አድራጎትም ሆነ በመንግስት የሚሰሩትን ለማስገባት ስራ አስኪያጆች ጋር መወያየት ምን እንዳለ ማወቅ አስፈላጊ ነው። አሁን የምልሽ በእርግጥ ፕሮጀክት ሎሚ በእናንተ የለም። አሁን እንዳልኩሽ ተዛሬ በ13 ከተማ ነው ነበር። አሁን ግን ወደ 28 ከተማዎች ቆይቶ ወደ 32 ይሆናል እና ፕሮጀክት ሎሚ መጥቶ ወደ እናንተ ሀገር እንዲያገለግል ለምሳሌ ምን ታስቢያለሽ? ወይም ደግሞ በሌሎች ከተማዎች ፕሮጀክት ሎሚ ምን እየሰራ እንደሆነ ታውቂያለሽ ወይ? እኔ በእውነት በድሮ ሳውቅ ነበር። አሁን ግን በእውነት አላውቅም። ለምሳሌ አሙታት ፊደል አሁን ማርካዝ ነዋር ለመክፈት ከኛ ለወጣቶች ማዕከል ለመክፈት አሁን ሆዜ ላይ እየፈረምን ነው። እስካሁን አልነበሩም ከኛ ከተማ ማርካዝ ነዋር ወይም ለወጣቶች ማዕከል የሚሰጥ አገልግሎት አልነበረም። ያንን እኔ ስገባ ሳይ ለወጣቶች አስፈላጊ ስለሆነ አሁን ያገባሁ ነው። ተወያይቼ ተገናኝቼ ከመንካሉ ከንትኖች ጋር ተገናኝተን ከተማው አስፈላጊ ከሆኑ ድርጅቶች ማخلاቃዎች ጋር ተገናኝተን ልናገባ ነው። አሁን ፕሮጀክት ሎሚ ደግሞ ካለ ገንዘብ ካለ እርዳታ ካለ ለወገን እንትን የሚሆነ ዌልካም እኔ በደስታ ለምን በደስታ ለወገኔ እርዳታና ትምህርት እንዲሰጥ በጣም ስማማበት ፈልጋለሁ። እንግዲህ ቅድም እንደነገርኩሽ በእርግጥ በተለያየ ቦታዎች ይሄ ፕሮጀክት ተቋቋመ ወደ 20 አመት ይሆኑ ወደ 25 አመት እየተቃረበ ነው እና በተለያየ ከተማዎች በአገር አቀፍ ደረጃ ትብብር ያደርጋል። ግን እውቅና ያለውን ሁኔታ ብዙዎች አውቁት። አሁን አንቺ እንደምትዩ ቀደም ያወቅሽው ቢሆን በአሁኑ ደረጃ ቅድም እንዳመጣውልሽ ቴክኒክ ባትዋህ በያኻል በአንድ ላይ ልጆቻችንና ወላጆችን ፖሊሶችንና ልጆች እንዴት ማቀራረብ በሚለው
ብዙ ውጤታማ ሳይቷል። አሁን ለምሳሌ በእናንተ ፕሮጀክት ሎሚ ቢመጣ ብዙ ወጣቶች አሉ። የዚህን ሁኔታ አደራጅቶ እንትን ለማድረግ ያላችሁ አቅሙ እንዴት ነው? እኛ አቅማችን ብቁ ነው። እኛ ድሃ ከተማ አይደለንም፣ ሀብታም ከተማ ነን። ብቁ ነን ለሁሉም። አሁን ለምሳሌ ከአቡዳ እስራኤልት ለማን ወደ ኢትዮጵያ አሁን ከነሱ ጋር ተገናኝተን ከፖሊሶችና ከወጣቶች ከቤተሰቦች መጀመሪያ መጥተው ከህብረተሰቡ ጋር ተገናኙ። ከዚያ ከቤተሰቦች እንትን ካለባቸው ጋር ተገናኙ። ከዚያ ከመስጠራ ጋር ተገናኘነ። ከዚያ ከኔ ጋር ተገናኝተን ውይይት አድርገን እዚህ ላይ ነው ያለነው። እየተማሩ እየተገናኙ በእያንዳንዱ እንዴት አድርጎ ቲክ ለምሳሌ ቲክ ለመዝጋት ብዙ እንትኖችን እያደረግን ነው፣ ሂደቶችን እያደረግን ነው። በቂ ነው? ገና በቂ አይደለም። ፕሮጀክት ሎሚ አለ ብቁ የሆነ እርዳታ የሚሰጥ ለህብረተሰቡ ይሄን ፕሮጀክት ወደኛ ከተማ ለመውሰድ ደስተኛ ነን። እኛ ብቁ ነን ብያለሁ፣ ብቁ ነን። ለወገናችንም ለመስጠት እንፈልጋለን፣ እንወዳለን ወገናችን። እንግዲህ ማጠቃለያ በተለይ ለወጣቶች የምታስተላልፊው መልእክት፣ አሁን ወጣቱ ባለበት ሁኔታ ችሎታው በጣም ጎበዞች ናቸው፣ ግን ይሄን ያደርጉኛል፣ ይሄን አደረጉኝ፣ ቀሙኝ፣ ወሰዱብኝ፣ እኔ ጥቁር ስለሆንኩ እኔ ኢትዮጵያዊ ስለሆንኩ እያሉ ይላሉ። በዚህ ስለ ወጣቱ የምታስተላልፊው መልእክት ምን አለ? ነግሬሃለሁ እኮ ብያለሁ። ምክንያቱም እኛ ቤታችን ነው፣ አገራችን ነው፣ የምናገለግልበት ከተማችን ነው። በእያንዳንዳችን ስደተኛ ስንት ጊዜ ሆነ ነው የምንኖር? ስደተኛ አይደለንም። ለሀገራችን ለወገናችን በአንደበታችን ማን ከማን አይበልጥም። ማን ነው ስደተኛው? ማን ነው ባለቤቱ? ይቅርታ አድርግልኝ እንጂ ለምንድን ነው ወጥቶ በበጎ አድራጎት ወጥቶ ሊትናደል ማለት እኮ አያስፈልግም እኮ። ብዙ ባለህ በችሎታ በእውቀትህ ሄደህም ሽማግሌ ከአካባቢህ ያለችውን ሽማግሌ ሄደህ ብትጠይቃት በሳምንት በወፈን ከበዋ በሳምንት አንድ ጊዜ ገቢ ያለሽን የለሽን ብለህ ብትላት የሚትናድቡት ነው። ማንኛውም ሰው ትምህርት አያስፈልገውም በጎ አድራጎት ለማድረግ ለወገኑ ለመሳተፍ። ግን ጆሮ ዳባት ልበስ ብዬ የኔ አይደለም ይሄ ቦታ የኔ አይደለም ይሄ እኔ ስራ አይደለም በደሉኝ ሁልጊዜ መከራኛ ነኝ ብዬ ከኖርኩ ሁልጊዜ ጭቁነኛ ነኝ ብዬ ከኖርኩ ሁልጊዜ ጭቁነኛ ነው የምትኖረው። ማንም ሰው አንተ በላይ እንድትሆን አይፈልግም። ማንኛውም ሰው ነጭ ሆነ ጥቁር ሆነ ሰው ሁሉ ተፈጥሮ ከበላዩ እንድትሆን የሚፈልግ የለም። ግን አንተ ግን በስነ ስርዓት በመብትህ በህጉ መሰረት በመማር ካላቋረጥ ለማደግ ከማላቋረጥ ህዝብን እረዳለሁ ብለህ ከተነሳ ከሙላው ከተዘናንከ ከሰራ ማን ነው ስደተኛው? እርግጥ ዘረኝነት አለ የለም አይደለም አለ። እኛም ዘረኛ ነን በእውነት እኛም እንደኛ ያለ እንዲያ ህብረተሰብ ያለ ዘረኛ የለም። ግን ቀጥሉ፣ እንማር፣ እንስራ፣ እንተባበር። ውትድርና ሄደን ስንት ነው እኛ ወጣት ስንት ነው ሄዶ የሞተው? ስንት ነው ህይወቱን የሰዋው? እንደዚያ ነው። በግዴታው ብቻ ሳይሆን በመብቱም በግዴታውም እኩል ሆነን መሄድ አለብን። ወደ ኋላ ማለቱን አልስማማበትም። ቀላል አይደለም። ብዙ ጊዜ ያስፈልጋል፣ ብዙ ትምህርት ያስፈልጋል፣ ብዙ ኮንፍሊክት አለ። ቀላል አይደለም። ግን ቀንድን ተሰበርኩ ብለህ ከተመለስክ አበቃ ነው። እንደ ቆንዳው እንደተሰበረች ከብት አይ ቀጥላለሁ፣ ገባለሁ፣ አውቃለሁ፣ እማራለሁ፣ ቢያመኝም ቢከፋኝም አወጣለሁ ብለህ ድራይቭ ኑሮህ አንደበት ኑሮህ ወኔ ኑሮህ ከሄድክ ታጠቃለህ። አሁን እንግዲህ አንቺም የከተማ ሸንጎ እንደመሆንሽ መጠን ከተማ ሸንጎ አባላቶች አንድ ላይ የራሳቸው የሆነ ድርጅት አለ? ማን ይባላል? ፎርም ተመራጭ እና በፎርም ተመራጭ ምን ታደርጋላችሁ? እንግዲህ የተለያየ ከተማ ተመራጮች አላችሁ። አንዱ ለአንዱ የምትሰጡት ምክር፣ አንዱ ለአንዱ የምትቀበሉት ምክር ምን አለ? እርግጥ ውይይት እናደርጋለን እኛ በእኛ። እኔ እርግጥ አሁን
አሁን ቅርብ ጊዜ ነው ወደዚህ ወደ እንትኑ የገባሁት ማለት ይቻላል። እንወያያለን። ገና በብንያ ላይ ነው ያለነው። እንወያያለን። ግቦ እንሰጣለን። ለምሳሌ ባለፈው 2 ሰንበት ቲራታ ካርሜል መማሌ ማኮምሮ ሻይር ጠርቶና አረብ ከሱ ሄደን ብዙ ተምረን ብዙ አውይተን ብዙ ሮህ ጋቤት ከከተማው ከንቲባ ስንሄድ ከተማው ከንቲባ ያስተናግዳሉ። የሚረዳውን የሚማረውን የሚያስተምረውን የሚሰጠውን በየከተማው ለሜዳታ ሚቲም እናደርጋለን። እርግጥ ገና መዘጋጀትና መጥናናት ጥሩ ብቁ መሆን አለበት። እንግዲህ አንቺ እንደምትዩ በአዲስ ነሽ፣ በሂደት ላይ ነው ያላችሁ። አሁን እንግዲህ አንቺ የከተማ ሸንጎ ተመራጭ ነሽ። ለሌሎች የከተማ ሸንጎ አባላቶች አንዳንዴ ምን አለ መሰለሽ ፖለቲካ ቂመኛ ነው። አሁን ልጅ ደግሞ እንደዚህ ከተቆጣሽው ያችን ቂም አይረሳም። ጥሩ ከሰራሽለት ደግሞ ያችን በጎ ስራ አይረሳም። አሁን አንዳንዴ የኛ ተመራጮች በውድድር ጊዜ እኔና አንቺ ተወዳድረን ከሆነ አንቺን ይመርጣሉ፣ እኔን አልመረጡኝም እና ሁላችንም ግና ተመረጥነ። አሁን ያን ጊዜ እኔ አመለካከቴ ሌላ ነው። አሁን ለእንደዚህ ያሉ ሰዎች ምን ምክራለሽ? ይዘነው የመጣነ ጸባይ ያለ እኮ ችግር እኮ ነው። በጣም ችግር ነው ይሄ። ለምሳሌ በጣም ለግል አድርገው የሚወስዱት ይሄ ግል አይደለም። የፖለቲካ እንደ እግር ኳስ መጫወቻ ነው ለሙላችን ነው። ይሄን አድርግ ቢገባነ ጥሩ ነው። በዚህ በእውነት ተቆርፎ መሄድ አኩርፎ መሄድ እንደ ግል ጠላት ማየቱ እንትን ማለቱ ጥሩ አይደለም። ይሄ ጸባይ ብንተው ጥሩ ነው ብዬ ነው የማስበው። የተመረጠ ደግሞ ከተመረጠ ከጓደኞቼ ከእስራኤሎች የተማርኩት ምንድነው ከተመረጠ በኋላ በበነገታው መገባት ተታወቀ አበቃ ነው። ሙላው አብረህ ነው የምትሰራው፣ አብረህ ነው ብትጣላም ብትልም ብትከራከርም አብረህ ነው የምትሰራው፣ አብረህ ነው የምትበላው። ከኛ ህብረተሰብ ግን ትንሽ ይቀቀማል። ይሄን ብዙ ይዞ እንትን ላይ ይላል። ያን ያልተመረጠለት ገጽ አንተን እንደ ጠላት ያያል። ይሄ መሆን የለበትም። ይሄን ብንቀይረው በጣም እመኛለሁ። ብንማር ጨዋታውን የፖለቲካውን ጨዋታ ነው የፖለቲካ ጨዋታ። እንግዲህ ማጠቃለያ አንድ ደቂቃ ለማጠቃለያ ያካል በጣም በአንደኛ ደረጃ አመሰግናለሁ። አንተ መንግስቴ ኡሪ ይሄን በድርጅቱ ስም ሆነህ ጠርተኸኝን የውይይት ለማድረጋችን እና ድርጅቱም አመሰግናለሁ። ሁለተኛ ደግሞ ለተመላው ህብረተሰብ ኢትዮጵያዊ ለሚሰማ ይሄን እንትን የሚጠራው ጥሪ በበጎ አድራጎት መስራ ሞኝነት አይደለም፣ ፍራይርነት አይደለም። ለልጅ ሰጥቶ መሄድ ነው። እናቶቻችን አባቶቻችን ከዚህ ያደርሰውናል። እኛ ምንድን ነው የምናስቀረው? ምን አይነት ታሪክ ነው የምናስቀረው ለልጆቻችን የሚለውን እና ጥሩ የዋህ ሰው መሆን፣ መስራት፣ ማገልገል፣ በጎ መሆን የመጣ ነው። ከዚህ ለእድሜ ዘላለም አይደለም። ባለንበት ጊዜ ባለንበት እድሜ ጥሩ ሰርተንበት እንሄድ። ቀላል አይደለም፣ ግን ለዚህ እመኛለሁ። ወጣት ሽማግሌ እሴት አይልም። በጎ ለመምከር፣ ለማስተማር፣ ህዝብን ለማገልገል፣ ወገንን ለመርዳት፣ ጥሩ ትውልድ ለማስቀመጥ ይሄን ለምናለሁ። ይሄን ለወገኔ ይሄን አሩሩነት በሩሩ በቀንነት ፈልጋለሁ ለምናለሁ። በጣም አመሰግናለሁ ወይዘሮ ሀብታም መኮንን የከተማ ሸንጎ አባል የርሾለት ሲሆን ነዋሪ ከማህበረሰቡ ጋር ከፍተኛ አገልግሎት እየሰጠች ነው። እኛም ደግሞ በዚህ አጋጣሚ ስራሽን ትተሽ ጥሪያችን አክብረሽ ስለመጣሽ በእኔና በስራ ባልደረቦቼ በድርጅቱ ስሙኝ ከፍ ያለ ምስጋና እያቀረብኩ የተከበራችሁ ውድ አድማጮቻችንና ተመልካቾቻችን ከወይዘሮ ሀብታም መኮንን ጋር ያደረግነው ቃለ ምልልስ ይህን ይመስል ነበር። በሌላ ዝግጅት እስከምንገናኝ በደህና ቆዩ። በያላችሁበት መልካም ጊዜ ይሁን።